በወልቃይት ዙሪያ ከሰሞኑ አዳዲስ መረጃዎች ተሰምተዋል። ከጠቅላይ ሚኒስትር አብይ አህመድ እስከ ኮሎኔል ደመቀ ዘውዱ እንዲሁም አቶ ጌታቸው ረዳ ድረስ የዘለቀ ሐሳብ ተሰጥቷል። አወዛጋቢ አካባቢዎች የሚባሉት ሶስቱ ናቸው። ወልቃይት ጠገዴ፣ ጠለምትና ራያ ሲሆኑ ወልቃይትና ጠገዴን በተመለከተ በትግራይ በኩል የሚጠሩት ምዕራብ ትግራይ በሚል ነው። ህወሓት ሀገሪቱን በበላይነት ይመራ በነበረባቸው 27 ዓመታት እነዚህ አካባቢዎች ጥያቄ ሲነሳባቸው ቆይቷል። አማራንን ወደ አማራ ክልል እንካለል የሚሉ ጥያቄዎች ነበሩ። በሌላ በኩል በትግራይ በኩል የሚነሳ የማንነት ጥያቄ የለም፣ በእነዚህ አካባቢዎች የማንነት ጥያቄ በሚል የፖለቲካ አጀንዳ የሚያራምዱት ውስን ኃይላት ናቸው በሚል ምላሽ ሲሰጥበት ቆይቷል። በሁለቱ ዓመታት የሰሜን ጦርነት ወቅት ሶስቱም ግዛቶች ከትግራይ ክልል ውጭ ሆነዋል። በመሃል የፕሪቶሪያውን ስምምነት መፈረም ተከትሎ በቦታዎቹ ያሉት ከመከላከያ ውጭ ያሉት ታጣቂዎች ይውጡልን፣ በትግራይ ያሉ ተፈናቃዮች ወደ አካባቢዎቹ ይመለሱ፣ የቀደመውም የትግራይ አስተዳደር በእነዚህ ስፍራዎች መልሶ ይተከል የሚል ድምፅ ጎልቶ ይሰማል። በዚህ ረገድ ከወልቃይት ጠገዴ ውጭ በሁለቱ አካባቢዎች የታዩ ለውጦች አሉ። በራያ ከፍ ያለ የህወሓት በአርሚ የተደራጀ ኃይል ወደ አካባቢው ዘልቆ በመግባት የቀደመው የትግራይ አስተዳደር መልሶ እንዲተከል አድርጓል። ሆኖም አሁንም ቢሆን በአካባቢው የሚታዩ የተቃውሞ ድምጾች አሉ። የሰው ህይወት የጠፋባቸው አጋጣሚዎችም ነበሩ። በሌላ አቅጣጫ በጦርነት ወቅት መፈናቀላቸው ተገልጾ ወደ ጠለምት የተመለሱ የትግራይ ተፈናቃዮች አሉ። የእነዚህ ተፈናቃዮች መመለስም በመሪነት ሲያስተባብሩ የታዩት የጊዜ አስተዳደሩ የጸጥታ ዘርፍ ኃላፊ ሌተናል ጄኔራል ታደሰ ወረደ ናቸው። በርካታ ተፈናቃዮች ወደ ጠለምት እንዲመለሱ ከተደረገ በኋላ ግን ቅሬታዎች ሲሰሙ ቆይተዋል። ይኸው በአካባቢው ያለው የአማራ ክልል አስተዳደር እንዲፈርስ ከተደረገ በኋላ የትግራይ አስተዳደር መልሶ የሚተከልበት ሁኔታ ያልተፈጠረም በሚል ነው። ከዚህ ጋር በተያያዘ ቀድሞ የታጣቂዎች መመለሳቸው የተፈናቃዮች ህይወት አደጋ ላይ ወድቋል። ተፈናቃዮች እንዲመለሱ መልሶ የሚያቋቁማቸው ሰው ባለማግኘታቸው ችግር ውስጥ ወድቀዋል። እናም ቀላል የማይባሉት ተመልሰው ተፈናቃይ የሚሆኑበት ሁኔታ ተፈጥሯል የሚለው ቅሬታ በትግራይ በኩል ይሰማል። አሁን ባለው ሁኔታ የጠለምት ጉዳይ በምን አይነት ሁኔታ ላይ ነው ያለው የሚለውን አስመልክቶ ግልጽ ነገር የለም። ከዚህ ውጭ ሰፊ የሆነውና በትግራይ በኩል ይመለስልን በሚል በጥብቅ እየተጠየቀ ያለው ወልቃይት ጠገዴ ነው። ሁመራን ጨምሮ ኤርትራንና ሱዳንን የሚያካልል እጅግ ከፍተኛ ጠቀሜታ ያለው ቦታ ነው። የሰሊጥ ምርትን ጨምሮ ከፍ ያለ የግብርና ምርት የሚሰበሰብበት ነው። በአሁኑ ሰዓት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በሚል እየተጠራ ይገኛል። በፌደራል መንግስት በኩል የሚመደብለት ምንም አይነት በጀት የለም። ዞኑን እያስተዳደሩ ያሉት እነ ኮሎኔል ደመቀ ዘውዱ የፌደራል መንግስት በአማራ ክልል በኩል በጀት እንዲለቅላቸው በተደጋጋሚ ጥረት አድርገዋል፣ ባይሳካላቸውም በትግራይ በኩል ወደዚህ አካባቢ የሚመለሱ 1 ሚሊዮን ተፈናቃዮች አሉ የሚል ጥያቄ በተደጋጋሚ ይሰማል። የፕሪቶሪያው ስምምነት የመከበሩ ዋነኛው ማሳያ ተደርጎ የሚወሰደው እነዚህ ተፈናቃዮች ወደ ቀያቸው ሲመለሱ ነው የሚል አቋምም ተይዟል። በህወሓት ውስጥ የተፈጠረውን ለሁለት መከፈል ተከትሎ ተፈናቃዮችን ወደ እነዚህ አካባቢዎች መመለስን በተመለከተ ሁለት አይነት አተያይ ነበረም። የነደብረ ጽዮን ቡድን ተፈናቃዮቹ እስከ ቀደመው የትግራይ አስተዳደር ጭምር መመለስ አለባቸው የሚለው አቋም ነበረው። የአቶ ጌታቸው ረዳ ቡድን ደግሞ የአስተዳደሩ ጉዳይ እንደተጠበቀ ሆኖ ለጊዜው ቢያንስ ተፈናቃዮቹን የምንመልስበት ሁኔታ ቢፈጠር መልካም ነው የሚል አቋም ተንጸባርቋል። ልዩነቱ ተፈናቃዮቹን እስከ መንግስታዊ መዋቅራቸው እንመልሳቸው የሚለውና የለም ቀድሞ ተፈናቃዮቹ ይመለሱ፣ በዚያም ለጊዜ አስተዳደሩ ተጠሪ የሆነ የራሳቸውን አስተዳደር ይምረጡ የሚለው ነው። በፌደራል መንግስት በኩል የሁለቱን ኃይላት ልዩነት በተመለከተ ያለው አቋም ግልጽና የተብራራ ባይሆንም እኛ ተፈናቃዮች እንዳይመለሱ አንድም ጊዜ አልከለከልንም፣ የችግሩ ምንጭ እዚያው ትግራይ ውስጥ ነው የሚል ምላሽ በፌደራል መንግስት ባለስልጣናት በኩል ሲሰጥ ቆይቷል። በቅርቡ ከአንድ በይነመረብ ሚዲያ ጋር ቆይታ ያደረጉት የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈናቃዮችን ወደ ቀያቸው በመመለሱ ረገድ በራያ ተሳክቷል፣ ይሁንና በጠለምት ከተጀመረ በኋላ ነገሮች ወደ ኋላ ተመልሰዋል ብለዋል። አቶ ጌታቸው ረዳ በዚህ ረገድ ተወቃሽ ያደረጉት ጄኔራል ታደሰ ወረደን፣ የተወሰኑ አመራሮችንና እነ ደብረ ጽዮንን ነው። ይህንን ጉዳይ የሚመራው ጄኔራል ታደሰ ነበር ያሉት አቶ ጌታቸው ረዳ ከ8 ወራት በፊት እርሳቸው ለፖለቲካ ውይይት ወደ አዲስ አበባ ሲያምሩ የኃላፊነት የተሰጣቸው አመራሮች ለእርሳቸውና ለሌተናል ጄኔራል ታደሰ ወረደ ሰፊ የስኬት ማብራሪያ አድርገውላቸው የነበረ መሆኑን አስታውሰዋል። ይህንን ጉዳይ የሚመራው ጄኔራል ታደሰ በመጨረሻም በአፈጻጸሙ ዙሪያ ተስማምተን አፈጻጸሙን እንዲመሩ የተላኩ 3 ከፍተኛ የሰራዊት አመራሮች ነበሩ። እኔና ጄኔራል ታደሰ ወደ አዲስ አበባ ስንሄድ እነዚህ ሰዎች ኤርፖርት ላይ ማብራሪያ ሰጥተውን ሁሉም ነገር በጥሩ ሁኔታ እየሄደ ነበረ። ይህንን እየተናገርኩ ያለሁት የዛሬ 8 ወር ታሪክ ነው። ጠቅላይ ሚኒስትሩ በዚህ ረገድ ያሳዩት ችግር የለም። እኔም ደግሞ ነገሮች በድርድርና በውይይት እንዲፈጸሙ ማድረግ ይቻላል የሚል እምነት ነበረኝ። ሆኖም ታደሰ በመጨረሻ ሰዎቹ ምዕራብ ትግራይን በፍላጎት የሚሰጡን አይመስለኝም አለን። በነገራችን ላይ እኔም በሆን ምዕራብ ትግራይን በፍላጎት የሚሰጡን አይመስለኝም። ነገር ግን በፍላጎት አይሰጡኝም የምትለው ድርድር አቁን አይደለም፣ ያሉን አማራጮች ሁሉ በሚገባ ተጠቅመን
የመጨረሻውን አማራጭ ልንመርጥ እንችላለን። ምዕራብ ትግራይ በሰላም አይመለስልንም። ስለዚህ እጃችንን ጨብጠን እንቁም በማለት በየትኛው መድረክ ተናግሬ አላውቅም። ጀነራል ታደሰ ምዕራብ ትግራይን በሰላም የሚሰጡን አይመስለኝም ሲል ነገረኝ። ይሄ ግምገማ ነው። ጥያቄው ይህንን ግምገማ ተከትለ ምን ታደርጋለህ የሚለው ነው ሲሉ አቶ ጌታቸው ረዳ ተናግረዋል። በአጠቃላይ ወልቃይት ጠገዴንም ሆነ ሌሎች አካባቢዎችን በተመለከተ በነጌታቸውና በነደብረጽዮን መካከል አንድ መሰረታዊ ልዩነት አለ። ያውም የግዛቶቹን ዕጣ ፈንታ ለመወሰን ህዝበ ውሳኔ ማድረግ ችግር የለውም የሚለውና የለም ህዝበ ውሳኔ የሚባል ነገር ፈጽሞ አይታሰብም የሚለው ነው። የነደብረጽዮን ቡድን ህዝበ ውሳኔ የሚባል ነገር ፈጽሞ አይታሰብም የሚል አቋም አለው። የነጌታቸው ቡድን ደግሞ ህዝበ ውሳኔ ማድረጉ ችግር የለውም፣ በመርህ ደረጃ ተቀባይነት አለው። ይሁንና ህዝበ ውሳኔ መካሄድ ካለበት መካሄድ የሚኖርበት ተፈናቃዮች ተመልሰውና አዲስ ምርጫ ተካሂዶ ትግራይ በህዝብ የተመረጠ ክልላዊ መንግስት ሲኖራት ነው ሲሉ ነበርም። በሌላኛው ማዕዘን ተፈናቃዮች ወደ ቀያቸው ሲመለሱ የቀደመው የህወሓት አስተዳደር አብሮ መመለስ አለበት፣ የለም መመለስ ያለባቸው ተፈናቃዮች ብቻ ናቸው እንጂ የምን አስተዳደር ነው የሚል ልዩነት በነጌታቸውና ደብረጽዮን ቡድን መካከል አለም። በአቶ ጌታቸው በኩል ተፈናቃዮች ወደ አካባቢያቸው ገብተው የራሳቸውን አስተዳደር ያቋቁሙ፣ ነገር ግን በመጨረሻ የአስተዳደር የትግራይ ጊዜ አስተዳደር አካል መሆን አለበት የሚል አቋም የነበረ መሆኑን ነው በዚህ ሰሞንኛው ቃለ ምልልሳቸው ላይ አቶ ጌታቸው ረዳ የተናገሩት። በነገራችን ላይ ይኸው ነባርና አዲሱ የነጌታቸው አስተዳደር የሚለውን በተመለከተ ችግሩ ያለው በዚህ አቅጣጫ ብቻ ሳይሆን በመላው ትግራይ ነው። በመላ ትግራይ በቅርቡ ሲስተዋል የነበረው ማህተም የመነጣጠቁ ጉዳይ ከቀደመው የነደብረጽዮን አስተዳደር መመለስና ከአዲሱ የነጌታቸው አስተዳደር መቀጠል ጋር የተፈጠረ ግብግብ ነው። እናም ተፈናቃዮችን ወደ ወልቃይት መልሱ በሚለው ጉዳይ ዙሪያ እነደብረጽዮን እስከነ ትጥቃችን መንግስታዊ መዋቅራችንን እንገንባ በማለት ጠንካራ አቋም ሲይዙ፣ የነጌታቸው ረዳ ጊዜ አስተዳደር ደግሞ በቅድሚያ ህዝቡ ይመለስ፣ አስተዳዳሪውን ራሱ ይመርጣል፣ አዲስ የሚቋቋመው አስተዳዳሪ ተጠሪነቱ ለኛ መሆን አለበት ሲሉ ነበርም። አቶ ጌታቸው ረዳ ከራሳችን አስተዳደር ጋር እንግባ የሚል ነገር ነበር። አስተዳደር የሚባለው ድሮ የተቋቋመ ነው። የአስተዳደር ባድዋና ሽረ ሳይቀር እንዳይኖር እመርጣለሁ ብለዋል። የፌዴራሉ መንግስት በበኩሉ ተፈናቃዮችን በተመለከተ በእኔ በኩል ችግር የለም፣ ችግሩ ያለው ተፈናቃዮችን ለፖለቲካ መጠቀሚያነት እመዋሉ ላይ ነው ሲል በጠቅላይ ሚኒስትር አብይ አህመድ በኩል ከሰሞኑ በፓርላማ ላይ የተብራራ ጉዳይ ነው። ከወልቃይት ጠገዴ፣ ጠለምትና ራያ ጋር የተያዘ አጠር ያለ ማብራሪያ ጠቅላይ ሚኒስትሩ በሰጡበት ወቅት ተፈናቃይን በሚመለከት በራያና በጠለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩት ጉዳዮች በተፈለገው ልክ አልሄዱም። በእኛ በኩል ማስተላለፍ የምንፈልገው መልእክት የፌዴራሉ መንግስት የተፈናቀሉ ሰዎችን ከነገ ጀምሮም ቢሆን ለመመለስ ዝግጁ ነው። በጊዜ አስተዳደሩ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ ቀያቸው እንዲመለሱና የተለመደ ህይወታቸውን እንዲመሩ ነው። ነገር ግን ይህ እንዳይሆን ያደረገ አካል አለ። እዚህ አካባቢ ሰብአዊነትና ፖለቲካ ተቀላቅሏል። በተፈናቀሉ ሰዎች ላይ የሚደረግ ፖለቲካ ጨዋታ ጉዳት አለው። የተጎዱ ዜጎች ናቸው በሚል እነዚህ ዜጎች መንፈስ በትብብር ወደ ነበሩበት የሚመለሱ መልካም ነው። ከዚያ በኋላ የሚከተሉ ጉዳዮች ደግሞ በድርድርና በውይይት እንዲፈጸሙ ማድረግ ይቻላል ነበር ያሉት። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አብሮነት ለዘላቂ ሰላም በሚል መሪ መልእክት ከትግራይ ተወላጆች ጋር ውይይት ተካሂዷል። በውይይት መድረኩ የተሳተፉ የትግራይ ተወላጆች እኛ የምንፈልገው ሰላምና አብሮ መኖርን ነው ብለዋል ተብሏል። ከጦርነት ያተረፍነው ብቸኛው ነገር እልቂት ነው። አሁን ባለው አስተዳደር የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ከሰሞኑ ሁመራ ከተማ ካሉ የትግራይ ተወላጆች ጋር ውይይት ማድረጋቸውን የአማራ ሚዲያ ኮርፖሬሽን ዘግቧል። በዚህ ወቅት ኮሎኔሉ ሰጡት በተባለው ሐሳብ ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ ያውቅም፣ ጉዳዩን በማድበስበስ የትግራይን ህዝብና ወጣት ስሜት በመቀስቀስ አካባቢውን መልሰው የሚያስ ፍላጎት አላቸው። የአማራ ህዝብ ነቅቷል። እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንችላለን። ይህ ካልሆነ ግን ከዚህ በኋላ አንዱ አንዱን በኃይል አንበርክኮ መኖር የሚችልበት ሁናቴ የለም ብለዋል። በ21ኛው መቶ ክፍለ ዘመን አንድን ህዝብ በኃይል አስገብሮ መኖር የሚታሰብ አይደለም ያሉት ኮሎኔል ደመቀ የወልቃይት ህዝብ ከዚህ በኋላ በህወሓት ጭካኔ እየታሰረ እየተጎተተና እየተገደለ መኖርን ስለማይፈቅድ በመከባበር አብሮ መኖር የተሻለ አማራጭ ነው። የኛ ጥያቄ አካባቢው ያለ ደም መፋሰስ በህግ አግባብ መመለስ እንዲችል ነው። ህወሓትም ለዚህ ሐሳብ ፈቃደኛ ይሁን። እናንተ ነዋሪዎችም እውነትን በመደገፍ የግጭትና የእልቂት ሐሳብን በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባል ሲሉም መልእክታቸውን አስተላልፈዋል።